ሰላም ጤና ይስጥልኝ ውድ የፓናቲቭ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዛሬ ዲጂታል አማራ ላይ ተመዝግባችሁ ስልጠና የጀመራችሁ ሰልጣኞችን የሚመለከት አንድ አጠር ያለ ቪዲዮ ይዤላችሁ ቀርብ ያለው በዋናነት መግባት አልቻልንም ኢንቫሊድ ይልናል የምትሉና ገብታችሁም እንኳ አንብባችሁ አሳይመንቶችን ሰርታችሁ እንዴት ነው አሳይመንቱን ለፋሲሊቴተሪ ወይም ደግሞ ለአስተባባሪ የምልከው የምትሉ ብዙ ጥያቄ የምታነሱ ሰልጣኞች ስላላችሁ እናንተን የሚመለከት ነው። ስለዚህ ከመጀመሪያው እስከ መጨረሻው ቪዲዮን ተከታተሉት። እንደተለመደው ለቤተሰቡ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ስለዚህ ቀጥታ ወደ ቪዲዮ እንሄድ። በመጀመሪያ እንደተለመደው እዚች ላይ ዲጂታል አማራ ዶቲቲ ብላችሁ ማንኛውንም ብሮዘር ከፍታችሁ ሰርች ታደርጋላችሁ። ዲጂታል አማራ ዶቲቲ ከዛ የሚመጣላችሁ የመጀመሪያ ላንዲንግ ፔጅ አለ። ለሁላችሁም ግልጽ ለማድረግ ያህል ይሄ የሚመጣላችሁ ላንዲንግ ፔጅ የሁላችሁ ዲጂታል አማራ ሊትሬሲ ለርኒንግ ፕላትፎርም የሚለው ለሁለቱም ቢሮ የሚያገለግል የጋራ ላንዲንግ ፔጅ ነው። በአጭር ቋንቋ እንደነገርኳችሁ ይሄ ዲጂታል አማራ በሁለቱ ቢሮዎች በዋናነት በአብክመ ስራና ክህሎት ቢሮና በአብክመ ትምህርት ቢሮ የሚመራ ፕሮግራም ስለሆነ ሁለቱም የጋራ የሚያገኙት ላንዲንግ ፔጃቸው ይሄ ነው። የጋራ ፔጃቸው ይሄኛው ዲጂታል ሊትሬሲ ኮርስስ የሚለው ትምህርት ቢሮ ላይ ለተመዘገባችሁ ሰዎች ወይም ደግሞ ሰልጣኞች የሚያገለግል ሊንክ ነው። አሁን በየኮሌጆቹ በየፖሊቴክኒክ ኮሌጆቹ የተመዘገባችሁ ግን ስኪል ዴቨሎፕመንት ፕሮግራም የምትለዋ ቦክስ ውስጥ ያለችዋን አክሰስ ካሪየር ዴቨሎፕመንት ፕሮግራም የምትለዋን ክሊክ አድርጋችሁ ስትገቡ የምታገኙትን ሎጊን ፎርም የምትጠቀሙ ብዙዎቻችሁ አሁን ችን ክሊክ አድርጋችሁ ስትገቡ የሚመጣላችሁ ሎጊን ፎርም አለ እዚህ ላይ። ይሄው እንደምታዩት እዚህ ላይ ሎጊን የምትለዋን ሊንክ ክሊክ ባደርጋት የሚመጣ ሎጊን ፎርም አለ። ይሄንን ሎጊን ፎርም ከተጠቀማችሁ ኢንቫሊድ ይላችኋል። ምክንያቱም የሁለቱም ቢሮዎች ዳታቤዝ የተለያየ ነው። ኮሌጅ ላይ የተመዘገባችሁ ትምህርት ቢሮ ላይ ያለ ዳታቤዝ ላይ ስማችሁን እየፈለጋችሁ ነው ማለት ነው። ስለዚህ ልክ ያልሆነ የመግቢያ ቅጽ ወይም ደግሞ ሎጊን ፎርም ስለሆነ እየተጠቀማችሁ ያላችሁ ምንድነው የምታደርጉት? እዚች ላይ በስተ ቀኝ በኩል በኮምፒውተር የምትጠቀሙ በስልክ የምትጠቀሙ ደግሞ ታችኛው ላይ ስኪል ዴቨሎፕመንት ፕሮግራም የሚል ቦክስ ውስጥ አክሰስ ካሪየር ዴቨሎፕመንት ፕሮግራም የሚለውን በተን አንድ ክሊክ ታደርጉታላችሁ። ከዛ በኋላ የሚመጣላችሁ ይሄ ፎርም መደበኛ ወይም ደግሞ ይህ ቅጽ መደበኛ የአብክመ ስራና ክህሎት ቢሮ ቅጽ ነው ወይም ደግሞ ሳይት ነው ማለት ነው። ሳይት ነው። ስለዚህ በቀጥታም እንደምታደርጉት እዚህ ላይ ሎጊን የምትለዋን በተን አንድ የተጫነላችሁ ይሄ ሎጊን ፎርም ይመጣላችኋል ማለት ነው። ከዛ በኋላ እዚህ ላይ ዩዘር ኔማችሁን ታስገባላችሁ፣ እዚህ ላይ ፓስወርዳችሁን ታስገባላችሁ። ለጊዜው ሴሽን ኤክስፓየር ስላደረገ ነው እንደዚህ ያለ እኔን እናንተ ምንም አይላችሁም። ስለዚህ ሎጊን አድጌ እገባለሁ ማለት ነው። ዩዘር ኔማችሁን እዚህ ላይ ፓስወርዳችሁን እዚህ ላይ መሳሳት የለባችሁም። በተቻለ መጠን የተሰጣችሁን ዩዘር ኔም በትክክል ማስገባት መቻል አለባችሁ። ፓስወርዳችሁን በትክክል ማስገባት መቻል አለባችሁ። ብዙዎቻችሁ ገብታችሁ ቼንጅ ካደረጋችሁ ወይም ደግሞ ፓስወርዳችሁን ሪሴት ካደረጋችሁ በኋላ ሎጋውት ብላችሁ ወጣችሁ እንደገና ሎጊን ስታደርጉ የድሮን ፓስወርድ ስለምትረሱ እንደዚህ አይነት ችግር ሊያጋጥማችሁ ይችላል። ብዙ የገጠመኝ አቤቱታ ስላለ ማለት ነው በዚህ ረገድ። ስለዚህ እንደሱ አይነት ነገር ሲያጋጥማችሁ ከአስተባባሪዎቹ ጋር ተነጋግራችሁ ወደኛ ትልኩልናላችሁ። እኛ ፓስወርዱን ሪሴት አድርገን እንደገና የምትገቡበት ሁኔታ ይፈጠራል ማለት ነው። ከዛ ውጭ ግን ፓስወርዳችሁን ካረሳችሁ ዩዘርኔማችሁን በደንብ የምታስታውሱ ከሆነ በትክክል ዩዘርኔሙንና ፓስወርዱን አስገብታችሁ ሎጊን ትሉታላችሁ ማለት ነው። በዋናነት ስራው ይሄ እናንተን ቸክ ማድረግ ነው። በእውኑ ሲስተሙን ለመጠቀም ፈቃድ ያላችሁ ሰዎች ናችሁ ወይስ አይደለም የሚለውን ነገር ሁለት ጥያቄ በመጠየቅ እናንተን ቸክ ያደርጋል። ዩዘርኔሙንና ፓስወርዳችሁን አስገቡልኝ ይላችኋል። ትክክለኛ የሆነ ዩዘርኔምና ፓስወርድ ካስገባችሁለት ወደ ዳሽቦርዳችሁ ሪዳይሬክት ያደርጋችኋል። ካልሆነ ግን ይመልሳችኋል። ኢንቫሊድ ፓስወርድ ወይም ደግሞ ኢንቫሊድ ሎጊን ክሬዴንሻል ብሎ ይመልሳችኋል ማለት ልክ ለሲስተሙ እንደ ዘበኛ ነው። ይሄ ዘበኛ ታውቃላችሁ መቼም የሆነ ቢሮ ላይ ቆሞ መታወቂያ እያሳያችሁ የምትገቡበት ያለ መታወቂያ የማትገቡበት የሆነ ቢሮ ቢኖር ትሄዳላችሁ፣ መታወቂያችሁን ታሳያላችሁ፣ ትገባላችሁ። መታወቂያ ካልያዛችሁ ትመለሳላችሁ ማለት ነው። ልክ እንደዛ ይህ ሲስተምም እናንተን አውተንቲኬት የሚያደርጋችሁ ወይም ደግሞ በውኑ ሲስተሙን ለመጠቀም ፈቃድ ያላችሁ ሰዎች ናችሁ ወይስ አይደለም የሚለውን ነገር ቸክ የሚያደርገው ወይም ደግሞ የሚያረጋግጠው ሁለት ጥያቄዎችን በመጠየቅ ነው። ዩዘር ኔማችሁንና ፓስወርዳችሁን በትክክል ስታስገቡለት ወደ ዳሽቦርዳችሁ ያስገባችኋል። እንዳልኳችሁ ስትሳሳቱ ኢንቫሊድ ይላችኋል ማለት ነው። ማንኛውም ሲስተም ዩዘሩን አውተንቲኬት የሚያደርግበትና ከገባ በኋላ ደግሞ አውቶራይዝ የሚያደርግበት ሁለት መሰረታዊ ፌዞች ወይም ደግሞ ሞጁሎች አሉት። አሁን ለምሳሌ ብዙዎቻችሁ የፌስቡክ አካውንት አላችሁት፣ እየተጠቀማችሁ ነው። ሎጊን ስታደርጉ የምታስገቡት ስልክ ቁጥርና ፓስወርድ አለ። ይሄ አውተንቲኬት እያደረጋችሁ ነው። በውኑ ይሄ አካውንት የእናንተ ነውን? ከሆነ እስኪ
አካውንቱ ሲከፈት ያስገባችሁትን ዩዘር ኔም እና ፓስወርዳችሁን ያስገቡልኝ ይላችኋል። ትክክለኛ ከሆነ ትገባላችሁ፣ ካልሆነ ትመለሳላችሁ ማለት ነው። ከገባችሁ በኋላ ትክክለኛ ዩዘርኔም እና ፓስወርድ አስገብታችሁ ከገባችሁ በኋላ ደግሞ የሚሰጣችሁ ተግባር አለ። የእናንተን ፕሮፋይል ፒክቸር አፕዴት ልታደርጉ ትችላላችሁ። ሰው ፎቶ ላይ ኮመንት ልታደርጉ ትችላላችሁ። ሌላም ብዙ ስራዎች ለእናንተ ይሰጣችኋል። ከእናንተ የተከለከለ ስራ ደግሞ አለ ድን የተደረገ። ለምሳሌ የሰውን ፕሮፋይል ፒክቸር እናንተ አፕዴት ማድረግ አትችሉም። ሰው ፎቶ ላይ የሰጠውን ኮመንት መደለት አትችሉም ምናምን። እነዚህ ከእናንተ የተከለከሉ ታስኮች ናቸው ማለት ነው። በዋናነት አውተንቲኬሽን ዩዘር አይደንቲቲ ላይ ፎከስ የሚያደርግ ሞጁል ሲሆን አውቶራይዜሽን ደግሞ የዩዘር ታስክ ላይ ፎከስ አድርጎ የሚገባውን ታስክ የሚሰጥ የማይገባውን ደግሞ የሚከለክል የሴኪሪቲ ሞጁል ነው ማለት ነው በሲስተም ዴቨሎፕመንት ኮንሰፕት ውስጥ። ኤኒዌይ ወደዚህኛው ኮንሰፕታችን እንመለስና ትክክለኛ የሆነ ዩዘርኔም እና ፓስወርድ አስገብታችሁ ሎጊን ትሉታላችሁ ማለት ነው። ሎጊን ስትሉት ልክ እንደዚህ አይነት ነገር ይመጣላችኋል። ስለዚህ እናንተ ኢንሮል የተደረጋችሁበትን ኮርስ ማየት የምትችሉት እዚህ ላይ ማይ ኮርስ የሚለው ላይ ነው። እዚህ ላይ ክሊክ ብታደርጉ ጠቅላላ በቢሮ ደረጃ የተዘጋጁ ሙሉ ኮርሶችን ነው የሚያሳያችሁ። የራሳችሁን ኮርስ ማየት የምትፈልጉ ከሆነ ግን እዚህ ላይ ማይ ኮርስ የምትለዋን ክሊክ ታደርጋላችሁ ማለት ነው። ክሊክ ታደርጋላችሁ። አሁን ለእናንተ ለማሳየት ብዬ እዚህ ላይ 3 ኮርሶችን ኢንሮል አድርጌዋለሁ። ይህንን ግለሰብ ወይም ደግሞ ይህን አካውንት ማለት ነው። ለምሳሌ አሁን ኮንተንት ክሬሽን ላይ ልግባና እስኪ ላሳያችሁ። ይኸው ኮንተንት ክሬሽን ገባው። የሚነበበውን ነገር አነበብኩኝ። ለምሳሌ ክሎዝ ሆና የምታስቸግራችሁ ከሆነ ኤክስፓንድ እያደረጋችሁ ማየት ትችላላችሁ። እንዲያው ምናልባት ብዬ ነው። ለምሳሌ አሁን እኔ ሞጁል 1ን አንብቤ ጨረስኩና የሆነ አሰስመንት ማስገባት ወይም ደግሞ መላክ ፈለኩኝ። ኦኬ ዩኒት ባይ ዩኒት እያንዳንዱን ነገር እያነበብኩኝ ኔክስት እያልኩኝ እያነበብኩ ኔክስት እያልኩኝ በቃ ማየት ያለብኝን ነገር አይቼ መስራት ያለብኝን ነገር ሰርቼ መያዝ ያለብኝን ነገር ይዤ ለአሳይመንት ብቁ ነኝ ብዬ ማስብ ከሆነ ወይም ደግሞ ሞጁሉን ሙሉ በሙሉ አንብቤ ወይም ደግሞ ተከታትዬ ከጨረስኩኝ ወደ ሞጁል አሰስመንቱ ሄድና ለምሳሌ እዚህ ላይ ሞጁሏን ፕሮጀክት አሰስመንት የሚል አለ። ክሊክ አደርገዋለሁ ማለት ነው። የተቀመጠ ኢንስትራክሽን አለ። እንደምታዩት ከሆነ ሙሉ ዝርዝር የፕሮጀክቱ ኢንፎርሜሽን እዚህ ላይ ተቀምጦላችኋል ማለት ነው። ስለዚህ ይህንን ፒዲኤፍ ፋይል ዳውንሎድ አድርጋችሁ ታነቡታላችሁ ወይም ደግሞ አሳይመንታችሁን ታያላችሁ ማለት ነው። ይኸው ክሊክስ አድርገው ይሄንን ሊንክ ክሊክስ አድርገው ይኸው ዳውንሎድ አደረገልኝ። ኦፕን ላድርገው። ይኸው እንደምታዩት ከሆነ እዚህ ላይ ነው ያለው። ኦኬ ከፈትኩት። እያንዳንዱን ጥያቄ ላይን ባይ ላይን ከኢንስትራክሽን ጀምሬ አየዋለሁ። ካየሁት በኋላ እኔ የማዘጋጀው መልስ ይኖረኛል ማለት ነው ለዚህ ፕሮጀክት። ይሄ የተሰጠ ፕሮጀክት ነው። እያንዳንዱ ክራይቴሪያ የተሰጠው ራሱን የቻለ ወይት አለው። በደንብ ተጠንቃችሁ በተጠየቀው አግባብ አሳይመንታችሁን ወይም ደግሞ ፕሮጀክታችሁን ሰርታችሁ ከጨረሳችሁ በኋላ በፒዲኤፍ በወርድ እንደዚህ ፕሮጀክቶች ከሆኑ ለምሳሌ ዌብሳይት ዴቨሎፕመንት ያላችሁ ሰዎች በፒዲኤፍ ወይም ደግሞ በወርድ የሚሰጥ ፕሮጀክት አይደለም ያለው። በቃ አክቹዋል ኮዱን ነው የምትሰጡት እስከ ዳታቤዙ ድረስ ሙሉ የፕሮጀክታችሁን ፎልደር ዳታቤዛችሁን ጨምራችሁ ዚፕ አድርጋችሁ ነው ማለት ነው ለፋሲሊቴተሩ የምትልኩለት እና በፒዲኤፍ ወይም ደግሞ በወርድ የሚቀርብ መልስ ላይኖራችሁ ይችላል። እሱ በዋናነት እንደ ተጠየቃችሁ ጥያቄ የሚወሰን ይሆናል ማለት ነው። ኤኒዌይ ለዚህ ፕሮጀክት መልስ አዘጋጀው በቃ ብዬ ላስብ። በፒዲኤፍ ሊሆን ይችላል፣ በወርድ ሊሆን ይችላል፣ በዚፕ ፋይል ሊሆን ይችላል። ለምሳሌ ግራፊክስ ዲዛይን ላይ የሆነ ነገር ዲዛይን አድርጉ ከተባላችሁ በወርድ ወይ ደግሞ በፒዲኤፍ የሚቀርብ ነገር ላይሆን ይችላል። አክቹዋል ዲዛይናችሁን ዚፕ አድርጋችሁ ልታስገቡ የምትችሉበት አግባብ ሊፈጠር ይችላል። ቪዲዮዎች የምትሰሩ ሰዎች ካላችሁ በተመሳሳይ በፒዲኤፍ በምናምን የሚቀርብ ነገር አይደለም። እራሱ ቪዲዮ ልታስገቡት የምትችሉበት አግባብ ይኖራልና ኤኒዌይ በቃ ለተጠየቃችሁት ወይም ደግሞ ለተሰጣችሁ አሳይመንት መልስ አዘጋጃችሁ ብለን እናስብ፣ ወይም ደግሞ ለተሰጣችሁ ፕሮጀክት መልስ አዘጋጃችሁ ብለን እናስብ። ስለዚህ ቀጣይ የት ላይ ነው የምትሄዱት? እዚህ ላይ እዚሁ ከሞጁሉ ፕሮጀክት ወረድ ብሎ አድ ሰብሚሽን የምትል በተን ታገኛላችሁ። አድ ሰብሚሽን። አሁን ሰብሚሽን ስታተሳችሁን ከአሁን በፊት ያላችሁን ማየት ትችላላችሁ። ይኸው ከአሁን በፊት ምንም አይነት ሰብሚት ያደረጋችሁትና ግሬድ የተሰጠው ነገር የለም እዚህ ላይ እንደምታዩት ከሆነ ማለት ነው። ስለዚህ ለዚህ ፕሮጀክት ወይም ደግሞ አሰስመንት እኔ አንሰር አዘጋጀው ልበል እና ሰብሚት ላድርገው። እንዴት ነው ማደርገው? እዛው ላይ እታች ላይ ወረድ ብሎ አድ ሰብሚሽን የምትል በተን አለች። አንዴ ክሊክ አደርጋለሁ ማለት ነው። በጣም አሪፍ። ክሊክ ስታደርጉ እዚህ ላይ የፋይል አፕሎድ የምታደርጉበት ቦክስ ይመጣላችኋል ወይም ደግሞ ፎርም ይመጣላችኋል ማለት ነው። የራሴን ፎልደር ክሬት ማድረግ እፈልጋለሁ። በፎልደር ውስጥ ብዙ ፋይሎች ሊኖሩ ይችላሉ አክቹዋሊ። ስለዚህ የራሴን ፎልደር ክሬት ማድረግ እፈልጋለሁ ብትሉ ከሆነ እዚች ላይ ክሊክ አድርጋችሁ አዲስ ፎልደር ትፈጥራላችሁ። ለምሳሌ ማይ ፕሮጀክት ወይም ደግሞ ማይ ፎልደር ወይም ደግሞ የራሳችሁን ስም ማድረግ ትችላላችሁ። ለምሳሌ እኔ አሁን ይኸው የራሴን ስም አስቀመጥኩና ክሬቲቭ ፎልደር አልኩት ማለት ነው።
እንደምታዩት ከሆነ እዚህ ላይ ፎልደር ክሬት ተደረገልኝ። አይ ፎልደር አልፈልግም አንድ ፋይል ነው ያለኝ ምናምን የምትሉ ከሆነ ዲሊት አድርጋችሁ ይህን ፎልደር የስትሉትና እዚህ ላይ ዝም ብላችሁ ቀጥታ አድ ፋይል የምትለዋን ወይም ደግሞ የፕላስ ምልክቷን ስትጫኑት ፋይል ፒከር ፖፕአፕ ዊንዶ ይመጣላችኋል ማለት ነው። ከዛ በኋላ እዚህ ላይ ቹዝ ትሉታላችሁ። ከዛ ቀጥታ የሚወስዳችሁ ወደ ኮምፒውተራችሁ ነው ማለት ነው። አሁን እኔ ለዛ ፕሮጀክት ያዘጋጀሁት መልሴ ይሄ ነው ብዬ ባስብ እንደ ሳምፕል ነው ይሄ ነው ብዬ ባስብ ኦፕን እለዋለሁ ማለት ነው። በዚህ አይነት መንገድ ያመጣልኛል። አፕሎድ ዚስ ፋይል እለዋለሁ ማለት ነው። በዚህ አይነት መንገድ አስገባው ማለት ነው። ከዛ በኋላ ምን እለዋለሁ ማለት ነው? ሴቭ ቼንጅ ስለዋለሁ ማለት ነው። ይኸው ሴቭ ቼንጅ አልኩት። እንደምታዩት ከሆነ ሴቭ ቼንጅ ስለው ይኸው እንደምታዩት ከሆነ ሰብሚትድ ፎር ግሬዲንግ አንድ ሰብሚሽን እንዳለ እዚህ ላይ ዝርዝር መረጃ አስቀምጦ ታገኛላችሁ ማለት ነው። ኢቨን በኖቲፊኬሽን መንገድም እዚህ ላይ ዩ ሃቭ ሰብሚትድ ዮር አሰስመንት ሰብሚሽን ፎር ሞጁል 1 ብሎ ዝርዝር የሆነ ኖቲፊኬሽን ለእናንተ ይሰጣችኋል። በዚህ አይነት መንገድ አሳይመንታችሁን ምን ማድረግ ትችላላችሁ ማለት ነው? ሰብሚት ማድረግ ትችላላችሁ። በፒዲኤፍ በወርድ በዚፕ ፋይል መንገድም ሊሆን ይችላል። ለምሳሌ አሁን እስኪ ይሄንን ሪሙቭ ልበለውና ሌላ ዚፕ የሆነ ፋይል ለማስገባት ልሞክር። ኮንቲኒው ልበለውና ይሄንን ሪሙቭ አድርጌ ለእናንተ ለማሳየት ስለሆነ አድ ሰብሚሽን ልበለው። እሺ አንድ ፎልደር ክሬት ላድርግ። በፎልደር ላሳያችሁ። አሁን ደግሞ እሺ ጋሹ አልኩት። ይሄው ክሬት ፎልደር አልኩት። ይሄንን ፎልደር ደብል ክሊክ ሳደርገው ፖፕአፕ ዊንዶ ይመጣልኛል። ፋይል ፒከር ፖፕአፕ ዊንዶ ማለት ነው። ስለዚህ ቹዝ ፋይል እለዋለሁ። ለምሳሌ አሁን እኔ ዚፕ የሆነ ፋይል ነው ያለኝ የሆነ ፕሮጀክት ሰርች ዚፕ አድርጌዋለሁ ብዬ ባስብ ዚፕ ፋይል የት ላይ ያገኛለሁ? እስኪ ቆዩኝ አንዴ ለእናንተ ለማሳየት ያህል ስለሆነ ነው። ኦኬ በቃ ለምሳሌ እንደ ሳምፕል አይነት ነገር ይሄ ለምሳሌ የፕሮጀክት የምንድን ነው የተሰጠኝ አሳይመንት አንሰር ነው ብዬ ባስብ ወይም ደግሞ በቃ የካፕስቶን ፕሮጀክቴ ሙሉ ፋይል ነው ብዬ ባስብ በዚህ መንገድ አዘጋጅቼ ለምሳሌ ኦክስፎርድ ዲክሽነሪ ያው ሶፍትዌር እንደሆነ ይታወቃል። ለእናንተ ለማሳየት ብዬ ነው። ኦፕን እለዋለሁ ማለት ነው። በዚፕ ፋይል መንገድ ይኸው ዚፕ ፋይሎችንም አፕሎድ ማድረግ እንደምትችሉ ለእናንተ ለመጠቆም ያህል ብቻ ነው። ይኸው ዚፕ አውት አደረገው አፕሎድ አደረገው። በዚህ አይነት መንገድ ሴቭ ቼንጅ ትሉታላችሁ። የእናንተ ሙሉ ፕሮጀክት በቀጥታ ለመምህሩ ይደርሰዋል ማለት ነው። ሰብሚቲንግ ፎር ግሬዲንግ ብሎ በዚህ አይነት መንገድ ያስቀምጥላችኋል። እዚህ ላይም በተመሳሳይ መንገድ ቅድም ፋይል ሰብሚት ስታደርጉ የሰጣችሁን አይነት ኖቲፊኬሽን እዚህ ላይም ይሰጣችኋል ማለት ነው። ስለዚህ በፒዲኤፍ በወርድ ሙሉ ፋይላችሁን ዚፕ አድርጋችሁ ሰብሚት ማድረግ እንደምትችሉ ለመጠቆም ያህል ነው። የዛሬው ቪዲዮ ይህን ነው የሚመስለው። የተወሰነ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። በዋናነት ከእናንተ የሚጠበቀው ይሄ ነው። በቃ ከዚህ በኋላ የሚኖረው ስራ የመምህሩ ስራ ነው። የእናንተን አሳይመንት ለሱ ይደርሰዋል። ያያል። በተቀመጠው ክራይቴሪያ መሰረት የሰራችሁት አሳይመንት ወይም ደግሞ ያስገባችሁት መልስ ልክ ነው ወይስ አይደለም የሚለውን ነገር እያንዳንዱ ዌይት ስለተቀመጠለት ኢቫሉዌት አድርጎ ለእናንተ ግሬድ ይሞላል ማለት ነው። ለዛሬ ላሳያችሁ የፈለግኩት ይሄንን ነው። ያልገባችሁ ግር የሚላችሁ ነገር ካለ በኮመንት አሳውቁኝ። ተጨማሪ ቪዲዮ የምሰራበት ይሆናል። ለሁላችሁም ግን በቃ ተመራችሁ ስትጨርሱ ሎጋውት አድርጋችሁ መውጣት ይልመድባችሁ። ይሄንን ስታደርጉ ግን ፓስወርዳችሁን እንዳትረሱ ለማሳሰብ እወዳለሁ። ቤተሰባችን ሰብስክራይብ እያደረጋችሁ ተቀላቀሉ። ሰላም አሉልኝ። አመሰግናለሁ።